ውድ ምእመናን ከፊት ለፊታችን ትልቅ ወር ይገጥመናል። በሚያምር ጾምና ሶላት ውስጥ ረመዳንን አሳለፍነ። አላህ በሌላ ጸጋ ይህን ኡማ ደግሞ ውለታውን አስከተለለት። ሐጅ በሚባለው ትልቁ ጸጋ ከዒባዳዎች ሁሉ ስትቋጨው ትልቅ ሽልማት ያለው ሐጅ ነው። መን ሐጀ ሐጅ ያደረገ ሳያምፅ ሳይዋሽ መጥፎ ነገር ሳይሰራ ከየውሚ ወለደትሁ ኡሙ እናቱ እንደወለደችው ልጅ ሕፃን ሆኖ ይመለሳል የተባለለት ሐጅ ከፊት ለፊታችን ተሰይሟል። የአላህን ቤት ከሚዘይሩት አላህ ያድርገን። ሐጅን በየዓመታት ከሚደግሙት አላህ ያድርገን። ሐጅ ለአንድ ሙስሊም በእድሜ ልክ ውስጥ ቢያንስ አንዴ ማድረግ ግዴታ የሆነበት አምልኮ ሐጅ ይባላል። ለቻለ ሰው ሊመን استطاع ኢለይሂ ሰቢላ። ይሄ ትልቁ የእስልምና ምሰሶ ከፊት ለፊታችን አለ። በጣም የሚገርመው ዛሬ ከናንተም ጋር ቆይታ ማድረግ የምፈልገው ይሄ የሐጅ ሙሉ ፕሮሰስ ከአንድ የተከበረ ቤተሰብ ጋር ሰፊ ቁርኝት አለ። የዛ ቤተሰብን ገድል መታወሻ ለአላህ ሲሉ ደፋ ቀና ያሉ ሰዎች በታሪክ አምድ እንደማይረሱ አላህ ሐጅ ላይ ማህተም አድርጎበታል። የነቢዩላህ ኢብራሂምን ቤተሰብ ነቢዩላህ ኢብራሂም ራሳቸውን ለአላህ የሰጡ ኢዝ ጃአ ረበሁ ቢቀልብን ሰሊም ውስጡን ንጹህ አድርጎ ወደ አላህ ያቀና የአላህ ተወዳጅ ባሪያ በደረጃ የኛው ነብይ ቢሆኑ እንጂ የሚቀድሙት የሉ። በሁለቱ ላይ የአላህ ሰላትና ሰላም ይስፈን። እኔ የአላህ ትልቅ ባለሟል ወዳጅ የእርሳቸውን ገድል ሐጅ ውስጥ እናገኘዋለን። ሐጅ ባጭሩ የኢብራሂም ቤተሰብ ሌጋሲ ነው፣ ታሪካቸው ነው፣ ፋናቸው። ሐጅ ላይ ሄዶ ኢብራሂምን ከነቤተሰቡ ለማስታወስ አይቻልም። የካዕባን ግንባታ ብንመጣ እንደምታውቁት ካዕባ የተገነባው ድሮ ነው፣ በመላእካን ነው። ከዛም በታሪክ አምድ ፈረሰ። ከፊሎቹ የተፍሲር ምሁራኖች የነቢዩላህ ኑህ ጡፋን ሲመጣ ነው የፈረሰም ያሉ አሉ። ለሁሉም ኢብራሂምን ልጃቸውን ካዕባን በድሮ መሰረት ላይ ጣሉት አላቸው። ወኢዝ የርፈዑ ኢብራሂሙ ቀዋዒደ ሚነል በይት ወኢስማዒሉ። እንዴት የሚያምር አንቀጽ ነው! አባትና ልጅ የአላህን ዲን ለማቆም የአላህን ቤት ለመስራት የምእመናንን የሚጠውፉትን ቤት ለመገንባት ሲሳተፉ እንዴት የሚያምር ቤተሰብ ነው! ዙርየቱን ባዕዱሃ ሚን ባዕድ። ኢብራሂምና እስማኤል ልጃቸው አብሯቸው ዱብ ዱብ እያለ ካዕባን መገንባት ጀመሩ። ረበና ብዬ ገነቡ። ተቀበል ምና ተቀበለን፣ እነከ አንተ ሰሚዑል ዓሊም፣ አንተ ሰሚውና አዋቂው ነህ። እጅ የሚዘረጋው ወደ አላህ ብቻ፣ ወደ ምድር ሆሪዞንታል አይዘረጋም፣ ቨርቲካል ብቻ። አላህ ዘንድ ነው እጅ የሚነሳው። ቁርአን ውስጥ ከረበና ውጭ ጥሪ አታገኙ። አንድ አንቀጽ አምጦ ረበና ከሚለው ውጭ ነቢያቶች ሁሉ እጅ ያነሱት ለዓለማት ጌታን ረበና ተቀበል ሚና ተቀበለን፣ እነከ አንተ ሰሚዑል ዓሊም ወቱብ ዓለይና። የሰው ልጅ ሲሰራ ያጎሌን በዳዕዋ ጉዞው በኢስላም ኺድማው ወቱብ ዓለይና ማህርታህን ስጠን፣ እነከ አንተ ተዋቡ ረሒም። የካዕባ ግንባታ የዛ የተከበረ ቤተሰብ አሻራ። ነቢዩላህ ኢብራሂም ካዕባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው። ፈለጉ አጡት። እንዴት ያስቀምጡ? አላህ ከሰማይ ሐጀረል አስወድን አመጣላቸው። ነጭ እንደ ወተት እንደ አልማዝ የሚያንጸባርቅ። ኢብራሂም አለይሂ ሰላም ይህን ድንጋይ ተቀብለው ሐጀረል አስወድ ዛሬ ሄደን እንድንስመው የታዘዝነውን ድንጋይ ካዕባ ኮርነር ላይ ያስቀመጡ። ሐጀረል አስወድ ይላሉ ነቢዩ አለይሂ ሰላቱ ወሰላም ከጀነት ሲወርድ አይን የሚወጋ ነጭ ነበር ይላሉ። የአደም ልጅ ወንጀል አጠቆረው ይላል። ይህን ድንጋይ ቦታው ያስቀመጡ ኢብራሂም ናቸው። ወደ ሐጀረል አስወድ ስንጠቁም ካዕባን ስንጠውፍ ኢብራሂምና ልጁን እናስታውሳለን። ልክ ጠዋፍ አድርገን ጨርሰን 2 ረክዓ እንሰግዳለን። መቃም ኢብራሂም የኢብራሂም መቆሚያ የሚባል ቦታ አለ። አሁን ድረስ የእግራቸው ፋና አልጠፋም የሚባልለት እሱ ጀርባ ሄደን እንቆማለን። በቁርአን ታዘናል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ። ኢብራሂምም
ይቆምበት ከነበረበት ቦታ ላይ ሶላትን አድርጓል። አላህ ኢብራሂም ይቆሙበት ድንጋይ ምንድነው? አዎ ካዕባ ሲታነጽ የካዕባ ዲዛይን እንዳይበላሽ አርክቴክቱን ያዩበት የነበረ አንድ ድንጋይ ነበር። እሱ ቦታ ላይ ቁመው የኢስላምን ግንብ ይመለከቱበት የነበረው የኡማውን ኮርነር ያስተውሉበት የነበረ ቦታ ላይ እንድንሰግድ ታዘዘ። በእስልምና መንገድ የዚህን ዲን አጥር መጠበቅ ያለውን ዋጋ ሊያሳየን ቁመው ያማተሩበትን ቦታ ከጀርባው እንድንሰግድ አላህ አዘዘ። ከዛ ጀርባ ስንሰግድ ኢብራሂምን አለይሂ ሰላም እናስታውሳለን። ከዛ ወረድ ብለን ቀጥታ ዑምራ ስናደርግ 2 ረክዓ ሰግደን ወደ ሰዕይ ነው የምንሄደው። ሶፋና መርዋ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ 7 ደርሰን እንመለሳለን። ይህ ሴት መጣ። ታሪኩ አሁንም ከዚህ ትልቅ ቤተሰብ ጋር ይያያዘ። ያኔ መካ ምድረ በዳ ያለች ውሃ የለ ዛፍ የለ ድርቅ ያለ በረሃ ሆና ያለ ኢብራሂምን አላህ ሀጀርን ይዘህድ አላቸው። እስማኤልን ገና እንደወለደች ነው ይዛው ሄደች። ጥርር ባለው በረሃ ላይ ኢብራሂም አስቀምጧት ተመለሰ። ዞር ስትል ወፍ የለም። ደነገጠች። ኢብራሂም ለማን ነው የምትሆን አለችው። መልስ የለም። 3 ጠየቀችው። መልስ የለም። አላሁ አመረከ ቢሃዛ ይሄን እንድታረግ ያዘዘ አላህ ነው አለችው። ኢብራሂም መልስ አልሰጡም። ባንገታቸው አዋሏት። ኢዘን አለች እዚህ በረሃ ላይ ሆነን እንዲህ ከሆነ ለን ይضيعنا አላህ ይጥለንም አለች። ብቻዋን ቁጭ አለች። ልጇን ማጥባት ጀመረች። ጡቷ ደረቀ። የያዘችው ምግብ አለቀ። ውሃው አለቀ። ሞት ፊት ለፊቷ ተጋፈጣት። ሰበቡን ለማድረስ ተነስታ ሰው ባገኝ ብላ አንዴ ወደ ሶፋ ትወጣለች፣ ወደ ተራራ ሩጣ ትመለሳለች ወደ መርዋ። ሶፋ መርዋ 7ኛዋን ዙር ስጨርስ አላህ አርሰለላሁ ጅብሪል ላከ። ሰበቡን ጨርሳለች። ከልጇ ጥግ ቁሟል። ከርቀት ስታይ እንግዳ የሆነ ነገር ልጇ አናት ላይ ቁሟል። ደንግጣ መጣች እየሮጠች። ስታየው ጅብሪል ነው። መን አንቲ አንቺ ማነሽ አለ። ሀጀራ በጣም አስተዋይ ነበረችን። አና ኡሙ ወለድ ኢብራሂም እኔማ የኢብራሂም የልጁ እናት ነኝ አለች። ሀጀር ነኝ አላለችው። ኢብራሂምን የሰማይ ነዋሪ ያውቁታል። ሰዓት ላይ ሲገባ ያውቁታል። ኢብራሂም ለዲኑ ተፍ ተፍ ሲል ያውቁታል። እኔ የኢብራሂም የልጁ እናት ነኝ አለች። ኢላ መን ተረከኩማ ለማን ተዋችሁ አላት ጅብሪል። ለአላህ ተወን አለችው። ጅብሪል መለሰ ተረከኩማ ኢላ ካፊን ወደሚበቃችሁ ጌታ ነው የተዋችሁ። አፈሩን ማስማስ አደረገው። ውሃ ወጣ። ዘምዘም ውሃ ዛሬ የምንለው። እናታችን ሀጀር እየሮጦች መጣ። ውሃው እንዳይደርቅባት ዙሚ ገደበች። ስትገድበው ዘምዘም ውሃ ታጠረ። ከዓመታት በኋላ መጥተው የሷ ልጅ የሆኑት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የርሐሙላሁ ኡመ ኢስማዒል የኢስማኤልን እናት አላህ ይዘንላት ብትተው ባትገድበው ኑሮ እኮ መካ ላይ ትልቅ ወንዝ ይሆን ነበር ይላል። ዘምዘም ወጣ። እሷ ስትሮጠው የነበረው ሩጫ በዚህ ኡማ ላይ ሰዕይ እንድናደርግ ተደነገገ። ሰዕይ ስናደርግ ሀጀር በጌታዋ ላይ የነበራትን ተወኩል አላህ ዘንድ የነበራትን መደገፍ እያስታወስን ያንን ትልቅ ቤተሰብ እያሰብን እንሮጣለን። አስተውላችሁ ከሆነ ወንዶቹ ብቻ የሚሮጡበት ሴቶች ማይሮጡበት ቦታ አለ። ለምን ነው ሴቶቹ የማይሮጡት? እናታቸው ሩጣላቸዋለች ሀጀራ። ያን ሰዕይ ስናረግ ኢብራሂምና ቤተሰቡን እናስታውሳለን። ሰዕይ ጨርሰን ዘምዘም ውሃ ስንጠጣ ሀጀርን አሁንም እናስታውሳለን። ያኔ ሀጀር ውሃው ላይ ቁጭ አለች። ሰው የለ፣ ጎረቤት የለ፣ ቤት የለ። ድንገት አዋፋት ውሃ ሲያዩ ሰማዩ ላይ አጠለሉ። ሲከቡ ጁርሁም የሚባል ጎሳ አቋርጦ እያለፈ ነበር ውሃ ፍለጋ። አሞራ ሲያዩ አሞራ የሚከበው ውሃ ያለበት ቦታ መሆኑን አወቁ። ወደዛ ቦታ መጡ። ሲያዩት አንዲት ሴት ከህፃን ልጇ ጋር ውሃውን መውሰድ ይችላሉ። እሷን አስወግደው፣ ግን ጠባቂው አላህ ነው። በክብር መጥተው ጠየቋት። አንቺ ዘንድ እንጎራበት ውሃ እንጠቀም አሏት። መስፈርት አቅርባ
በመስፈርቱ ተስማምተው ጁርሁም የሚባለው ጎሳ መካን ለመመስረት ቻለ። መካን ስናይ፣ ዘምዘም ውሃን ስናይ፣ ሶፋና መርዋን ሩጫ ስናይ ማን ትዝ ይለናል? የተከበረው የነቢዩላህ ኢብራሂም ቤተሰብ ተወኩል ገድል ሌጋሲ እናስታውሳለን። ከዛም አልፈን ሄድነ ዘብህ እርድ እናደርጋለን። ታዘናል። እርድ አለ። እርዴት መጣ? ነቢዩላህ ኢብራሂም ልጃቸው በእርጅና ወለዱት። አይናቸው አረፈበት፣ ወደዱት። አልሐምዱሊላህ الذي وهبني على الكبر اسماعيل በእርጅና እስማኤልን የሰጠኝ ጌታ ብሎ ማመስገን ጀመሩ። ልባቸው ግን ከአላህ ወደ ልጅ ያዘነበለ መሰለ። አላህ ከኔ ውጭ ከኔ የበለጠ ልትወደው የሚገባ ባሪያ የለም አለ። አዘዛቸው። ታማኝነታቸውን ፈተሸው። ልጅህን እረዳላቸው በህልም። ከባድ ህልም ነው። አንዴ ተነሱና አዑዙ ቢላህ አሉ። የሚወዱትን ልጅ እንዴት ያርዱታል? ሁለተኛ እዩ፣ ሶስተኛ የነቢያት ህልም ወህይ ነው። ልጃቸውን ጠሩት። ያ ቡነይ አንተን ሳርድህ አየው ታዝዣለሁ፣ ውሳኔህን ትቼዋለሁ ላንተ አሉት። ያ አበቲ እፍዐል ማ ትእመር ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን። የታዘዝከውን ፈጽም ታዛዡኝ ታገኘኛለህ አላቸው እስማኤል። ክስተቱ ከባድ ነው። ኢብራሂም እንጂም የማይቋቋሙት ነው። እስማኤል ልጃቸውን ፊት ለፊት አስቀመጡት። ሊያርዱት ከበዳቸው አይኑን እያዩ። ከዛም ደፉት። ቁርአኑ እንደሚለው ፈለማ አስለማ ለጌታቸውም እጅ በሰጡ ጊዜ ወተለሁ ሊልጀቢን በግንባሩ ደፉት። አይኑን ማየት አልቻለም። ሊያርዱት ቢላውን ሲያስቀምጡ አላህ አሁን ድረስ የምናርደውን ወፈደይናሁ ብذብሕን ዐዚም ትልቅ የሆነ ሙክት በግ ከጀነት መጣ። እሱ እንዲታረድ ተደረገ። ኡድሕያ ቢላና አንገት ስናሳርፍ ለአላህ ብሎ ሁለንተናውን የሰጠን ቤተሰብ እናስታውሳለን። ፈለማ አስለማ ነው የሚለው እጅ በሰጡ ጊዜ ራሳቸውን ለመሰዋት እጅ የሰጠ ቤተሰብ፣ ለአላህ ያደረ ቤተሰብ፣ አባትና ልጅ ታዛዥ፣ ምርጥ አባት ደግ ልጅ፣ ቢጉላሚን ሐሊም ታጋሽ ልጅ። አሁን ድረስ በዛ ሱና የተነሳ ምስኪኖቹ የዓረፋ ቀን ከሚታረደው ስጋ ይቋደሳሉ እስከ የውመል ቂያማ። ስናርድ ኢብራሂምና የልጁን መስዋዕትነት እናስታውሳለን። ከዛስ ረሚዩል ጀመራት አለ፣ ጠጠር ውርወራ 3 ቀን እንወረውራለን። እሱ ሴት መጣ። ኢብራሂም አለይሂ ሰላም ልጃቸውን ለማረድ ሲወስኑ ሸይጣን መጣ። ይሄን የአላህ ትእዛዝ እንዳይፈጸም ይፈልጋል። ወደ ኢብራሂም መጣ። ላየሁት ህልም ብለህ በእርጅና ያገኘው ልጅ ታርዳለህ አላቸው። አልሰማህም ብለው በጠጠር ወረወሩበት። ወደ እስማኤል መጣ። ይሄ አሮጌ ይሄ ሽማግሌ ሰውዬ ህልማዬ ብለህ ለመታረድ ትዘጋጃለህ? በድንጋይ ወረወሩበት። እሱንም አንሰማህም። እናታቸው ሀጀር ጋር መጣ። ልጅሽ ደክመሻ ሳግደግሹም በረሃ ላይ ይሄ ሽማግሌ ሲያርደው ዝም ትያለሽ? እሷም በጠጠር ወረወረችበት። ይሄ የጠጠር ውርወራ ለሸይጣን ጉትጎታ እምቢ ያለ ቤተሰብ አሻራ ነው። ስንወረውር እኛም እምቢ ስንል ከዚህ ከሐጅ በኋላ ሪባ አንበላም፣ ከዚህ በኋላ ዚና አታሰራኝም፣ ከዚህ በኋላ ወላጅን አታሳምፀኝም፣ ከዚህ በኋላ ቼክ ሰጥቼ አልጠፋም፣ ከዚህ በኋላ የሰው ገንዘብ ይዤ አልደበቅም፣ ስልክ አልዘጋም ብለን ጠጠር ስንወረውር የዛን ታዛዥ ቤተሰብ ገድል እናስታውሳለን። ኢብራሂም አለይሂ ሰላም ወተኸዘ አላሁ ኢብራሂመ ኸሊለን፣ ጌታቸው አላህ ወዳጅ አድርጎ ይዞታል ኢብራሂምን አለ አላህ። የዚህ የተከበረ ሌጋሲ ማለት ሐጅ ነው። ጥሪውንም ያቀረቡት እሳቸው ናቸው። ወአዝን ፊናስ፣ ወደ ሰው ተጣራ ተብለዋል። ጌታዬ እንዴት ነው የምጣራው? ድምፄ አጭር፣ ወደ ሰው ልጆች እንዴት አደርሳለሁ አለ ኢብራሂም። አለይከ ኒዳ ወአለይና አልበላግ፣ አንተ ተጣራ ማድረስ የኛ ነው አላቸው አላህ። ያኔ ተጣሩ። ለበይክ ያለች ነፍስ ካዕባን ትረግጣለች። አላህ ከሚረግጡት አላህ ያድርገን። ኢብራሂም አለይሂ ሰላም ቤተሰቦቹ ذرية بعضها من بعض إنهم يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين
ይህን ትልቅ ቤተሰብ ሐጅ ስናደርግ እናስታውሳለን። ካዕባ ስንጠውፍ ኢብራሂም ነው። ከኋላ መቃም ኢብራሂም ስንሰግድ ኢብራሂም ትዝ ይለናል። ሰዕይ ስናደርግ ሀጀር እስማኤል ትዝ ይሉናል። ጀመራት ስንወረውር እነሱ ትዝ ይሉናል። ስናርድ ያ ለአላህ እጅ የሰጠ ቤተሰብ ትውስታ ነው። ዱዓቸውን አላህ ተቀበለ። ወጀዐል ሊ ሊሳነ ስድቅን ፊል አኺሪን፣ በመጪው ትውልድ ላይ በመልካም መወሳትን አድርግልኝ አሉ። ይሄው ሁሌ እናወሳቸዋለን። ወደዛ ቤት እንጓጓለን። ወኢዝ ጀዐልነ ልበይተ መሳበተን ሊናስ፣ ሐጅን ካዕባን አንዴ ካየው ይልቅ ሁለት ያየው ይናፍቀዋል። የሰዎች ልብ ተህዊ ኢለይ የሚንጠለጠልበት አላህ አድርጎት፣ ሁለት ያየው ሶስተኛ ያየው የበለጠ ይናፍቀዋል። ሐጅን ከሚያደርጉት ከሚወፈቁት ኢብራሂም አለይሂ ሰላም ትውስታ ሌጋሲ ከሚደጋግሙት አላህ ያድርገን። ሐጅና ዑምራን አስከታትሉ። እነሱም ድህነትንና ወንጀል ያጸዳሉና ይላሉ ነቢዩና መሐመድ አለይሂ ሰላቱ ወሰላም። ለሐጅ ንያ እናድርግ፣ ዱዓ እናድርግ፣ አላህን ማህርታን ጠይቀው። ወስተግፊሩ ፈያ ፈውዘል ሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። እንደምታውቁት ሐጅ ትልቅ ዒባዳ ነው። የሚወፈቁት ጥቂት ሰዎች ናቸው። አንዳንዴ የገንዘብ አቅም ኖሮ የሐጅ ኮታው ሞልቶ የቀረሰው በዚህ ዓመት እንኳን ይጉሰው አቃል መሄድ ላልተሳካልን፣ ካዕባን ለመርገጥ በዚህ ዓመት ላልታጨን ሰዎች ለራሳችን ተለዋጭ ዒባዳ ማድረግ ይኖርብናል። ኢማም እብኑ ረጀብን አልሐንበሊ አንድ ወርቃማ አባባል አላቸው። ወመን ለም የስተጢዕ ልውቁፈ ቢዓረፋ ፈልየቅፍ ዒንደ ሑዱድላህ አለዚ ዓረፋ። አላህ ዓረፋ ላይ ሂዶ መቆም ያልተሳካለት ሰው ከአላህ ደንበር ላይ ይቁም ይላል። የአላህ ደንበር አለ፣ ክልሉ አለ፣ የሐራም ገደብ አለ፣ ከሱ ጋር ይቁም ይላል። ወመን ለም የስተጢዕ ልመቢት ቢሙዝደሊፋ ፈልየቢት ዐላ ጣዓቲላህ ሊዩቀርበሁ ወዩዝሊፋ። ሙዝደሊፋ ላይ ማደር ካልተሳካልህ በአላህ ዒባዳ ላይ ስትሰግድ ደር። ሊዩቀርበከ ወዩዝሊፋ፣ እንዲያስጠጋ እንዲያቀርበህ ይላል። ወመን ለም የቅድር ዘብሑ ሐዲሂ ቢሚና፣ ሚና ላይ እኮ እርድ ማድረግ ያልተሳካለት ሰው ፈልየዝበሕ ሀዋህ ሊየብሉገል ሙና ይላል። ስሜቱን ይረደው፣ የስሜት ንጠቱን ይርገጠው፣ ፍላጎቱን ይግታው። አይን ማየት ትፈልጋለች፣ ቀልብ ብዙ ነገር ይመኛል። ረቀው። አንዳንዴ የተመኘውን ሁሉ አታድርገው። አወ ኩለማ ተሽተሂ ተሽተሪ። ሰይድና ዑመር አንድን ሰው አገኙት። የት ሄድክ ነው አሉት። ወደ መርካቶ። ምን ልታረግ? የሆነ ነገር አሰኘኝና ልገዛ አላቸው። አወ ኩለማ ተሽተሂ ተሽተሪ፣ ሲያሰኝህ ትገዛለህ እንዴ አለ። ነፍስ ልጓም የላት። መኪና ዛሬ ይዛል፣ ቀይረው ይላል። አትቀይረው። የግድ ኢምፖርታንት ካለው የግድ ሲጠራ ውስጥ ትተገብረዋለህ። ፈልየዝበሕ ሀዋህ፣ ስሜቱን ይረደው። ሊየብሉገል ሙና፣ ፍላጎት ላይ ትደርሳለህ። ወመን ለም የስተጢዕ ዚያረተ በይቲህ ሊአነሁ በዒድ ፈልየቅሱድ ረበል በይት ሊአነሁ አቅረቡ ሚን ዓብዲህ ሚን ሐብሊል ወሪድ። ሐረም ሂዶ ካዕባን መርገጥ ርቆት ያልተሳካለት ሰው የካዕባው ጌታ ከደም ስር በላይ ቅርብ ነውና እሱን ከጅለው ይላሉ ኢብኑ ረጀብ። ያልተሳካልን ሰዎች ስሜታችን እንረደው፣ በአላህ ዒባዳ ላይ እናሳልፍ፣ ደንበሩ ላይ እንቁም፣ እኛም ይሳካልናል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ። ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد.
اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم أعز إخواننا في غزة، اللهم انصرهم على اليهود الغاصبين، على المعتدين، وارزقهم نصرا مؤزرا. أقر عيوننا بالصلاة في بيتك الحرام. لا إله إلا أنت سبحانك إنا كنا من الظالمين. ألا إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم الجليل يذكركم واشكروه يزدكم واستغفروه يغفر لكم. ألا فأقم الصلاة.